ሰላም እንዴት ናችሁ? ውድ ኢትዮ ቤስት ቤተሰቦች፣ ኢትዮ ቤስት ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችን እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮ ቤስት ኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀምጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮ ቤስት ኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮ ቤስት ይሁን እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ እንዲሁም ጥሩ ቁም ነገር ያላቸው ዕውቀቶች እንድታገኙ ስንል እንጋብዛችኋለን። እንግዲህ በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ የሂሳብ ትምህርት የሂሳብ መሰረታዊ ቁጥሮችና የሂሳብ መሰረታዊ ስሌቶች የሚባሉትን በዚሁ ቪዲዮ አጠርና መጠን ባለመልኩ ይዤላችሁ ቀርቤያለሁ። እንድትከታተሉን እያልኩ ቀጥታ ወደ ትምህርቱ ሄዳለሁ። እሺ እዚህ ላይ እንደምትመለከቱት መሰረታዊ የሂሳብ ቁጥሮች የሚባሉት 0 1 2 3 4 5 6 7 8 9 እደግመዋለሁ 0 1 2 3 4 5 6 7 8 እና 9 ናቸው። እነዚህ ምን ይባላሉ? መሰረታዊ የሂሳብ ቁጥሮች ይባላሉ። መሰረታዊ የሂሳብ ቁጥሮች። እሺ እነዚህ ደግሞ ማካፈል፣ ማባዛት፣ መደመርና መቀነስ እነዚህ ደግሞ መሰረታዊ የሂሳብ ስሌቶች ይባላሉ። መሰረታዊ የሂሳብ ስሌቶች ይባላሉ። እንግዲህ መሰረታዊ የሂሳብ ቁጥሮች የሚባሉት ማንኛውም ቁጥር የምንጽፈው የምንዘረዝረው ከነዚህ ከ10 ቁጥሮች ማለትም ከ0 ከ1 ከ2 ከ3 ከ4 ከ5 6 7 8 እና 9 ከነዚህ ቁጥሮች እየደመርነን እየቀነስነን እያካፈልነን እያባዛነን የምናመጣው ቁጥር በእነዚሁ ነው። ከነዚህ የተለየ ነገር የለም። ሌሎች ደግሞ የሂሳብ ስሌቶች የሚባሉት ምን ቀንሰውም ምን ደምረውም ምን አባዛውም ምን አካፍለውም እነዚህ ቁጥሮች ነው። ሌላ አይደለም። ሌላ ምን ጨምረው ምን ቀንሰው ነገር የለም። እንግዲህ ከዚህ በመቀጠል ደግሞ ሌላ ይጀላችሁ የቀረቡ እነዚህ መሰረታዊ ስሌቶች እንዴት ነው ማስላት የምንችለው? እንዴትስ ነው የምንጠቀማቸው? ህጋቸውስ እንዴት ነው የሚለውን ደግሞ አጠር ባለመልኩ እናየዋለን ማለት ነው። እሺ ከዚህ ላይ የማካፈልን የሂሳብ ስሌት በምንመለከትበት ሰዓት እንግዲህ በማካፈል የሂሳብ ስሌት ህግ መሰረት ማንኛውም ታናሽ ቁጥር ትንሽ የሆነ ቁጥር ለትልቅ ቁጥር ማካፈል አይችልም። ምክንያቱም አካፋይ ትንሽ ቁጥር መሆን አይችልም። አካፋይ ከተካፋይ መብለጥ አለበት። ተካፋይ ከአካፋይ ማነስ አለበት። አለዚያ ከትንሽ ቁጥር ትልቅ ቁጥር ማካፈል አንችልም። ምሳሌ 0 ሲካፈል ለ1 እኩል ይሆናል አይቻልም። ምንም አይነት ድርሻ የለንም። ምንም አይነት ውጤት የለንም። ምክንያቱም በህጉ መሰረት
በማካፈል የሂሳብ ስሌት ህግ መሰረት ትንሽ ቁጥር ለትልቅ ቁጥር መካፈል አይችልም። ትልቅ ቁጥር ለትንሽ ቁጥር ይካፈላል እንጂ ትልቅ ቁጥር ለትንሽ ቁጥር መካፈል ይችላል እንጂ ትንሽ ቁጥር ለትልቅ ቁጥር መካፈል አይችልም። እሺ እዚህ ላይ ደግሞ እናያለን። 1 ሲካፈል ለ2 ይሆናል። አይቻልም፣ እንደዚህም አይቻልም። ምክንያት 1 ከ2 ታንሳለችና 1 ማናት? አካፋይ ናት። አካፋይ ከተካፋይ ማነስ አይችልም፣ መብለጥ እንጂ። ምሳሌ አሁን እዚህ ላይ 1 ሲካፈል ለ2 1 አካፋይ ናት አይደል? 1 አካፋይ ከሆነች ከ2 መብለጥ አለባት ማለት ነው። እሺ ከዚህ ላይ ደግሞ እናያለን 2 ሲካፈል ለ1። አሁን እዚህ ላይ ስትመለከቱት 2 ምናት? አካፋይ ናት። አካፋይ ከሆነች አካፋይ ከተካፋይ ከበለጠ ድርሻ አለው ወይም ውጤት አለው። አሁን እዚህ ላይ አካፋይዋ 2 ናት፣ ተካፋይዋ ደግሞ 1 ናት። 2 ሲካፈል ለ1 እኩል ይሆናል 2 ይሆናል። ምክንያቱም አካፋይ ከተካፋይ በልጧልና። እሺ ከዚህ ላይ ደግሞ 2 ሲካፈል ለ2። አሁን እዚህ ላይ ደግሞ አካፋዩም ተካፋዩም እኩል ናቸው። አካፋዩም ተካፋዩም እኩል ከሆኑ ስንት ይደርሳቸዋል? 1 ይደርሳቸዋል። ስለዚህ ድርሻችን ማን ይሆናል? 1 ይሆናል። 1 እንግዲህ በዚህ መሰረት የማካፈልን ህግ በዚሁ ካየነው የማባዛትን ደግሞ በዚሁ እናያለን። ተከታተሉና በደንብ አድርገን እናያለን። እሺ በማባዛት የሂሳብ ስሌት ህግ መሰረት ደግሞ በማባዛት የሂሳብ ስሌት ህግ መሰረት 0 ሲባዛ ለማንኛውም ቁጥር 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3ም ሊሆን ይችላል። ማንኛውም ቁጥር 0 ሲባዛ በማንኛውም ቁጥር እኩል ይሆናል 0 ይሆናል። እኩል ይሆናል 0 ይሆናል። እሺ ቀጣይ ማንኛውም ቁጥር 1 ሲባዛ በማንኛውም ቁጥር 1 ሲባዛ በማንኛውም ቁጥር 1 አብዥ ከሆነች ለማንኛውም ቁጥር እኩል ይሆናል ራሱ ቁጥሩ ይሆናል። የሚደመርም የሚቀነስም የለውም፣ ራሱ ቁጥሩ ይሆናል ውጤቱ ማለት ነው። እሺ እንደዚሁ ካየነው 2 ሲባዛ በ2 እኩል ይሆናል 4። አሁን እዚህ ላይ 2ን ስንት የተደመረ ማለት ነው? 2 ሲባዛ በ2 እኩል ይሆናል 4። እሺ አሁን እዚህ ላይ ደግሞ 2 ሲባዛ በ3 እኩል ይሆናል 6 ይለናል። 2 ሲባዛ በ3 እኩል ይሆናል 6። እንግዲህ 2ን 3 ጊዜ ነው የተደመረች። እዚህ ላይ 2 ሲደመር 2 ሲደመር 2 ስንት ይመጣል? 6 ይመጣል። 2ን 3 የደምሩት ማለት ነው። 2 ሲባዛ በ3 እኩል ይሆናል 6። አሁን እዚህ ላይ ስትመለከቱ ገልብጠን 2 ሲባዛ በ3 አይደል የሚል እዚህ ላይ 3 ሲባዛ በ2 ብናደርገው የሚመጣው ውጤት አይቀየርም፣ ራሱ 6 ነው የሚሆን። እንግዲህ የማባዛትን የሂሳብ ስሌት ደግሞ በዚህ ዋየነው። ቀጣይ ማን ነው? የመደመር የሂሳብ ስሌት ህጉ ምን ይመስላል፣ እንዴትስ ነው የምንደምረው የሚለውን ደግሞ እዚህ ላይ እናያለን። አሁን እዚህ ላይ 0 ሲደመር ለማንኛውም ቁጥር እኩል ይሆናል ራሱ ቁጥር ይሆናል። በመደመር የሂሳብ ስሌት ማለት ነው። በመደመር የሂሳብ ስሌት 0 ሲደመር ማንኛውም ቁጥር ራሱ ቁጥሩ ይሆናል። እዚህ ላይ ምሳሌ ማየት እንችላለን። 0 ሲደመር 1 እኩል ይሆናል 1። 0 ሲደመር ለማንኛውም ቁጥር ብለን አይደል ቅድም
0 ሲደመር ለማንኛውም ቁጥር እኩል ይሆናል ራሱ ቁጥር ይሆናል። ምሳሌ 0 ሲደመር 1 እኩል ይሆናል 1 ይሆናል። እሺ እዚህ ላይ ደግሞ 1 ሲደመር 2 እኩል ይሆናል 3 1 ሲደመር 2 እኩል ይሆናል 3 ወይም ደግሞ 2 ሲደመር 1 እኩል ይሆናል 3 ይሆናል። እዚህ ላይ አሁን ቦታ ቢቀያየር ምንም አይነት ለውጥ አያመጣም። የሚመጣው ውጤቱ ያው ራሱ ነው። ምንም አይቀይርም፣ አይቀነስም፣ አይጨመርም። እሺ ሌላ ደግሞ 2 ሲደመር